በአገሪቱ ነፋስን ተጠቅሞ ወደ ኃይል በመቀየር መሰረታዊ የመብራት ፍጆታን ለማሟላት ጥረት ሲደረግ ቆይቷል። ለዚሁ የሚያግዘው የአሰላ ነፋስ ኃይል ማመንጫም በጠቅላይ ሚኒስትር አብይ አህመድ አማካኝነት በዛሬው ዕለት ተመርቋል። በዚህ ወቅት ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ባለፉት የለውጥ ዓመታት በክልሉ ዘርፈ ብዙ የልማት ስራዎች ሲከወኑ መቆየታቸውን አስታውሰዋል። በተለይ በአርሲ ዞን ሲተገበሩ የቆዩ ኢኒሼቲቮች ከፍተኛ ውጤትን አስገኝተዋልም ነው ያሉት። ኢኒሼቲቮኒ ከነና ከቀመዲ ክላስተራ ስንዴን ጨምሮ በሰው ሰራሽ መንገድ እንስሳትን የማዳቀልና ሌሎችም በዞኑ እየተተገበሩ ያሉ ኢኒሼቲቮች ተስፋፍተው ለክልሉ ብሎም እንደ ሀገር ትርጉም ያለው ውጤት እያስገኙ ናቸው። በዚህ ሂደት ውስጥ አመራሩ ከምንም በላይ ደግሞ አርሶ አደሩ ጠንካራና ከፍተኛ ስራን ከውኗል። በመንግስት በኩልም ባለፉት የለውጥ ዓመታት የተለያዩ አስፓልት መንገዶችን ለአብነትም እንደ ኢቴያ ሮቤን ጨምሮ ስራ ላይ ያሉት እንደ አሰኮ አቦምሳ፣ ቡልቡላ ቀርሳ፣ ሮቤ አጋርፋና ሌሎችም በዞኑ ውስጥ ያሉ እድሎችን ወደ ተሻለ ምዕራፍ ለማሸጋገር እንዲያስችሉ ተደርገው በፌዴራል መንግስት ውሳኔ ወደ ስራ የገቡ ናቸው። የተጠናቀቁት አገልግሎት እንዲሰጡ ተደርገዋል። በሂደት ላይ ያሉት ደግሞ በልዩ ትኩረት እንዲሰሩ እየተደረገም ይገኛል። የማህበረሰቡን መሰረታዊ ፍላጎት የሚያሟሉ ሰፋፊ ስራዎች ተሰርተው አገልግሎት እየሰጡ መሆኑን በመጠቆምም በጤና በትምህርትና በሌሎችም መስኮች መሰረተ ልማቶችን ለማስፋፋት ጥረት ሲደረግ መቆየቱን ያነሱት ጋማ ፈያትንስ ሆስፒታሎኒ ሄዱን ከንትጃረመን በጤናው ዘርፍ ባለፉት የለውጥ ዓመታት በርካታ ሆስፒታሎች ተገንብተው አገልግሎት እንዲሰጡ ማድረግ ተችሏል። የውሃ አቅርቦትን ለማሟላትም በአሰላ ከተማ የተሰራውን ጨምሮ የዱዶታ መስኖ ስራ በሴፍቲኔት ውስጥ ሲቸገር የነበረን ማህበረሰባችንን የረዳ ተስፋ ሰጪ ስራዎችም የተከናወኑበት ነው። በመጪዎቹ ዓመታት ደግሞ ሰፋፊ የልማት ስራዎች ታቅደው እንቅስቃሴ እየተደረገባቸውም ይገኛል። ለዚህም ከቀበሌ ጀምሮ እስከ ክልል ያለው መዋቅር በቅርበት እንዲሰራ ተደርጎ የማህበረሰባችን ተጠቃሚነት እንዲረጋገጥ እየተሰራ ይገኛል። በዚህ አጋጣሚ እስከ ዛሬ ለተሰሩትና ወደፊትም ለመስራት ለታቀዱት ፕሮጀክቶች ማህበረሰቡን እንኳን የእድሉ ባለቤት ሆናችሁ ለማለት እወዳለሁ። በገጨራ አባ ጨራ ከናታተኒ በጋባ ሄሬ ከናታተኒ እስንንጀቹን በርባድ ይህ በዛሬው ዕለት የተመረቀው የአሰላ ነፋስ ኃይል ማመንጫም ትልቅ ዕድል መሆኑንና መሰረታዊ የመብራት ፍጆታን ከማሟላት ባሻገር በዞኑ የሚገኘውን አቅም በመጠቀምና አግሮ ፕሮሰሲንግን በመከወን ኢኮኖሚያዊ እድገትን እንዲፋጠን ያስችላልም ነው ያሉት። ሁምኒ ኢብሳንኩን ጨራ ጉዳሲን ይፍደድ ፌጅራ ይህ የኃይል ማመንጫ ትልቅ ዕድል ይዞ የመጣ ነው። በከተማዋ የሚገኘውን የመብራት አቅርቦት ውስንነት ለመፍታት ትልቅ ሰብስቴሽንም በመገንባት ወደ መጠናቀቁ ተቃርቧል። ይህም በዞኑ ለሚከናወኑ የአግሮ ፕሮሰሲንግ ስራዎች ከፍተኛ ጠቀሜታን ይሰጣል። በገጠርና በከተማ የመብራት ተደራሽነትን በማስፋትም ወደ ኢንቨስትመንት እየተሸጋገሩ ላሉ አርሶ አደሮቻችን ትልቅ ዕድልን የሚፈጥር ነው። እዚህ ለሚመረቱ ምርቶችም እሴት ተጨምሮባቸው እዚህ ውጤት እንዲያመጡ ለማስቻልም ዕድል ይፈጥራል። ገውም ሰቀቡ ኢጃራማ ጅራ ኩንስ ጨራ ጉዳሲን ይፍደ ጅራ የዞኑ ማህበረሰብ ኢንቨስትመንት ላይ በመሰማራት በቁጠባም ጠንካራ ባህል ያለው መሆኑን በማመላከትም ይህንኑ አጠናክሮ በማስቀጠል ለተሻለ ውጤታማነት መስራት ይጠበቃልም ነው ያሉት።